ከ50 ሚሊዮን የኢትዮጵያ ብር በላይ ግብይት በዚህ ባሳለፍነው ሳምንት ማለትም ከነሐሴ 11 እስከ 15 በተደረገው የአክሲዮኖች ግብይት ተደርጓል። በዚህም በአዲሱ የበጀት ዓመት ትልቁን ግብይት አካሂዷል የኢትዮጵያ ውስጥ ሰነድ ማለናዎች ገበያ። ይህ በየሳምንቱ ቅዳሜ ልክ በ9 ሰዓት ከንጋት ፖስት እየተዘጋጀ የሚቀርብላችሁ የመዝጊያ ደውል ነው። ሳምንቱን አክሲዮን ገበያው እንዴት አሳለፈ፣ ዋጋዎች እንዴት ነበሩ፣ ሰኞ የገዙ አርብ እንዴት ሸጡ፣ አተረፉ፣ እንዴት ሆኑ፣ ከሰሩ የሚሉትን ነገሮች ገበያው ምን ይመስል ነበረ አንድ በአንድ የምንመለከትበት ፕሮግራማችን አሁን መደመጥ ይጀምራል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ከኢትዮጵያ ውጭ ካላችሁ እንደዚሁም ደግሞ ጆይን በሉ እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾች ታዲያ በነዋይ አፕሊኬሽን ላይ በዋናነት ግብይትን ለማካሄድ እንደው አንዳንድ ነገሮች ግራ ገብቶናል፣ ትንሽ ትሬኒንግ ብሰጠን ላላችሁ ሰዎች ቴሌግራም ላይቭ ላይ ነሐሴ 19ና 21 የሚሰጥ ስልጠና አለ። እሱን ስልጠና መቀላቀል የምትፈልጉ ከሆነ እታች ባለችው የቴሌግራም ሊንክ ዲስክሪፕሽን ላይ ማለት ነው አናግሩን። ስልጠናውን መቀላቀል ትችላላችሁ። መረጃውን ያው ቴሌግራም ላይ ማግኘት ትችላላችሁ ለማለት ነው። በዚህ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። እንግዲህ በዚህ ባሳለፍነው ሳምንት ማለትም ከሰኞ እስከ አርብ ከነሐሴ 11 እስከ 15 እንግዲህ በኢትዮጵያ ውስጥ ሰነደ ማለናዎች ገበያ ላይ ግብይት ሲካሄድ ነበረ። በየዕለቱ ነዋይ አፕሊኬሽን ላይ በገበያው መዝጊያ ማለትም ልክ 9 ሰዓት ላይ ገበያው በሚዘጋበት ሰዓት ዴታዎችን ካሰባሰብን በኋላ ያገኘናቸውን ቁጥሮች ነው እንግዲህ ዛሬ የምነግራችሁ ማለት ነው። በዚህ ባሳለፍናቸው በአምስቱ ቀናቶች ውስጥ ከሰኞ እስከ አርብ በነበረው እንደተመለከትነው ከሆነ እንግዲህ ወደ 35697 የሚጠጉ አክሲዮኖች በቁጥር ማለት ነው ባለቤት የቀየሩ ናቸው። ይህ እንግዲህ ከባለፈው በቀደመው ሳምንት 25000 አካባቢ ነበረ። ኦልሞስት 10000 አካባቢ ጭማሪ የታየበት ነው። ጥሩ መነቃቃት የታየበት ሳምንት ነበረ ማለት እንችላለን። ይህ የባለፈው ሳምንት ማለት ነው። በአዲሱ የበጀት ዓመት በአክሲዮኖች ብዛትም ቢሆን ትልቁ ቁጥር ነው ማለት ነው። ግራፉ ላይ እንደምትመለከቱት ይሄኛው እነዚህ ከላይ የጠቀስኩላችሁ 35600 ምናምን የሚጠቁት አክሲዮኖች ታዲያ ባለቤትነታቸውን የቀየሩት 518 ግብይቶች ተደርገው ነው። በቀደመው ሳምንት 470 ግብይት ነበር የተደረገው። በዚህኛው እንግዲህ ኦልሞስት ከ40 በላይ ጭማሪ ተካሂዷል ማለት ነው ወይ ደግሞ ተደርጓል። በግብይት ደረጃ ባሳለፍነው ሳምንት በነበረው ግብይት 46 ሚሊዮን ብር የተንቀሳቀሰ ሲሆን በዚህ ቪዲዮ መጀመሪያ ላይ እንደነገርኳችሁ እንግዲህ በዚህ ባሳለፍነው 5 ቀን ውስጥ ብቻ ግን 50.7 ሚሊዮን ብር ነው የተንቀሳቀሰው ማለት ነው በዚህ ገበያ ላይ። ታዲያ ይህ ገበያ 50 ሚሊዮን ብር ይንቀሳቀስበት እንጂ ቁልፍ የሆኑ መርሳት የሌለብን ነገሮች አሉ። በዚህ ገበያ ላይ 6 ድርጅቶች ተመዝግበው እንዳሉ እናውቃለን። ኢትዮ ቴሌኮምን ጨምሮ ሌሎች 5 ባንኮች ማለት ነው። በአጠቃላይ የ6 ባንኮች ሰነደ ማለናዎች ግብይት እየተካሄደባቸው ነው። ከነዚህ ውስጥ የገዳ ባንክ አክሲዮኖች በጣም ጥቂት ናቸው። በዚህ ባሳለፍነው ሳምንት ወደ 30 አካባቢ አክሲዮኖች ይመስለኛል ግብይት የተካሄደባቸው። ከዛ ውጪ ግን ሄዳችሁ በምትመለከቱበት ሰዓት አሁንም ይህ ገበያ ቢበዛ 3 ድርጅቶች ላይ አሁንም የተንጠለጠለ ነበረ። ከዚህ በፊት ከወራት በፊት በነበረን ቪዲዮዎች ካስታውሳችሁ 2 ድርጅቶች ብቻቸውን ገበያውን በብዛት ይቆጣጠሩ እንደነበረ ታስታውሳላችሁ። ለምሳሌ 35000 አካባቢ አክሲዮኖች ግብይት ተደርገዋል ብያችሁ ከነገርኳችሁ ታዲያ 42% የሚሆኑት በአክሲዮን ብዛት የቴሌ አክሲዮኖች ናቸው ግብይት የተካሄደባቸው ባለቤት የቀየሩት ማለት ነው። የአዋሽ 39% የሚሆነውን ይይዛሉ ማለት ነው። ስለዚህ ከ80% በላይ የሚሆነው የአክሲዮን ብዛት ግብይት እየተደረገ ያለው የአዋሽና የቴሌ ነው ማለት ነው። ስለዚህ ይህ ገበያ ስቲል እነዚህ ሁለቱ ተቋማት ሰነደ ማለናዎች ላይ ምን ያህል ጥገኛ እንደሆነ የኮንሰንትሬሽን ሪስክ እንዳለበት ልትመለከቱ ትችላላችሁ ማለት ነው። አባይ 12% የአክሲዮን ብዛቶችን ይይዛል። እነዚህን ሶስቱን ስታደርጓቸው እንግዲህ ኦልሞስት ወደ 90 ምናምን በመቶ የሚሆነው ሶስቱ ድርጅቶች ላይ ብቻ ሲኖሩ የአቢሲኒያ ባንክ አክሲዮኖች ደግሞ ወደ 6% አካባቢ ይሆናሉ። ልክ በተመዘገበ ሰሞን አቢሲኒያ ባንክ ከፍ ያለ ቁጥሮች ቢኖሩትም እየቀነሰ የመጣበት ሁኔታ ልንመለከት እንችላለን በድርሻው ማለት ነው። የአክሲዮኖቹ ብዛት በግብይት ብዛትም ብትሄዱ እንደዚሁ በተመሳሳይ መልኩ ነው የምታገኟቸው ቁጥሮች። ቴሌ 43% ይዛል፣ አዋሽ 28% ይዛል፣ አባይ 11% ይይዝና የአቢሲኒያ 14% ይይዛል ማለት ነው። ግብይቶች እንዳልኳችሁ እንግዲህ አንድ ሰው ተነስቶ አንድ ፍሬም ገዛ ሸጠ ብንል አንዳንዱ ደግሞ አክሲዮን ላይ አንድ የተነስቶ ሰው 1000 ፍሬ ሊገዛ የሚችልበት ጊዜ ስለሚኖር ያው እሱን መርሳት የለብንም። ግብይት የሚያሳየው ስንት የግዢ ትዕዛዝ ወጣ ወይ ስንት የሽያጭ ትዕዛዝ ተፈጸመ ወይ ደግሞ ኤክስኪዩት ተደረገ የሚለውን ስለሆነ የሚያሳየው ያ ነገር አለው። ታዲያ ከዚህ ሁሉ ግን የበለጠ ትልቅና ቁልፍ ነገር የብሩ ጉዳይ ነው አይደል? ምን ያህል ብር የማን አክሲዮን ብላችሁ ከጠየቃችሁኝ እንግዲህ ገበያው አሁንም
በማን ላይ ነው ተንጠልጥሎ ያለው ብትሉ አዋሽ ባንክ ላይ ነው። ከነዚህ ከተጠቀሱት 50 ሚሊዮን ብር አካባቢ ግብይት ተደርጓል ብያችኋለሁና የዛ 50 ሚሊዮን ብር 67 በመቶ ኬት ነው የመጣው ካላችሁ ከአዋሽ ባንክ ሰነደ ሙዓለ ንዋዮች ወይ ደግሞ ከአክሲዮኖቹ ግብይት ነው ማለት ነው። የቴሌ 13 በመቶ ሲይዝ የአባይ ባንክ 12 በመቶ የአቢሲኒያ 7 በመቶ ይዘው ነው እንግዲህ በዚህ ባሳለፍነው ሳምንት ያጠናቀቁት ማለት እንችላለን። አክሲዮኖቹን አንድ በአንድ እንመልከታቸው። ያው የወጋገን በጣም ከነዚህ በጣም ያነሰ ስለሆነ ነው ያላነሳሁት። ያው ብዙም አክሲዮኖች ስላልሆኑ እርግጥ ነው በገንዘብ በ100 ሺህ ብሮች አካባቢ ገብቷል የወጋገን ባንክ አጠቃላይ በሳምንቱ ያደረገው የአክሲዮኖች ግብይት። አዋሽ ባንክን ስንመለከተው አዋሽ ባንክ ያሳለፍነውን ከነሐሴ 11 እስከ 15 በዋጋ ደረጃ አማካይ ዋጋዎቹ በጣም ጤነኛ የምትሉት አይነት ያልዋዠቀ ነው ማለት እንችላለን። ሰኞን 2500 ጀምሮ አርብን በ2500 ነው የጨረሰው። መሀል ላይ እርግጥ የወረደበት ሁኔታ ቢኖርም ሰኞ ላይ የገዙ ሰዎች ያው ብዙም ምንም ትርፍም ያተረፉበት የከሰሩበትም ሁኔታ አልነበረም ማለት እንችላለን። ከዋጋ አንጻር በገዢና ሽያጭ መካከል የጥሪ ልዩነት ግን የተለያየ ነገርን የተመለከትንበት ሁኔታ ነበረ። በተለይ ማክሰኞ ላይ እንደምትመለከቱት ግራፉ ላይ እስከ 160 ብር የሚደርስ ልዩነት ነበረ ገዢ የሚጠራውና ሻጭ የሚጠራው ዋጋ መካከል። ከዛ በቀሩት ቀናት ግን 50 እስከ 80 ብር አካባቢ ነው የምንመለከተው። ገዢና ሻጭ መካከል ያሉ ጥሪዎች በጣም በተቀራረቡ ቁጥር እንግዲህ በተደጋጋሚ እንደምለው አንድ ግዢ ወይ ደግሞ ሽያጭ የመፈጸም ቻንሱ ከፍ እያለ ይመጣል። ወጋገንን ደግሞ ስትመለከቱት ሰኞ ከጀመረበት ዋጋው ከፍ ብሎ ነው አርብ ላይ ያጠናቀቀው ማለት ነው። እርግጥ ነው መሀል ላይ ሐሙስ ምናምን አካባቢ ዋጋው ከፍ ብሎ የነበረ ቢሆንም ግን 1215 ላይ ሰኞ ጀምሮ 1340 ላይ ነው አርብ የጨረሰው። ሰኞ የገዛ ሰው ኖርማሊ አርብ ላይ ከሸጠው ሊያተርፍ የሚችልበት እድሉ ሰፊ ነው። እርግጥ መሀል ላይ ሐሙስና ምናምን ላይ ሸጦ ቢሆን ኖሮ ደግሞ ይበልጥ ሊያተርፍ የሚችልበት ቻንስ ነበረ። ከዛ ባለፈ በገዢና በሽያጭ መካከል ያለው ልዩነትን ሄዳችሁ ስትመለከቱ ሮብና ሐሙስ አካባቢ በተለይ ወደ 100 ብር ድረስ የሚደርስ ሰፋ ያለ በግዢና በሽያጭ መካከል የጥሪ ልዩነትን ስንመለከት መጨረሻው ቀን ላይ አርብ ላይ ስትሄዱ ግን 15 ብር አካባቢ ሆኖ ደግሞ ተመልክተናል። የማንን የወጋገን ባንክን አክሲዮኖች ማለት ነው። በቴሌ ደግሞ ሄዳችሁ ስትመለከቱ ቴሌ ይሄኛው ሳምንት ጥሩ ሳምንት ነበረ ማለት እንችላለን ያሳለፈው። ምክንያቱም ሰኞ 450 ላይ ጀምሮ አርብ ሲጨርስ 468 ላይ ነው የጨረሰው። ከዛ ባለፈ ግራፉ እንደምትመለከቱት ሳምንቱን ሙሉ በየቀኑ መጠነኛ ብትሆንም በጣም ትንሽዬ ብትሆንም እየጨመረ እንደሄደ ልንመለከት እንችላለን። ቴሌ ላይ ያየነው በጣም የተለየ ነገር ብላችሁ ልትጠቅሱ የምትችሉት እንግዲህ የቴሌ ዋጋ አክሲዮኖቹ ዋጋዎች ከመውረዳቸው ጋር ተያይዞ ሜቢ በሻጭና በገዢ መካከል እየተጠራ ያለው ጥሪ እንደቀደመው በጣም የተቀራረበ ከመሆን ትንሽ ሰፋ ያለበትን ሁኔታ ልንመለከት የቻልንበት ሁኔታ ለ8 ብር 19 ብር የሆነበት ሁኔታ እንዳለ ታውቃላችሁ። ሐሙስና አርብ ላይ መጨረሻ አካባቢ ላይ ከሰኞ እስከ ሮብ በነበረው ግን በጣም ከፍ ያለ ልዩነትን ልንመለከት የቻልንበት ሁኔታ ነበረ። አባይ ባንክን ስትመለከቱ ደግሞ አባይ ባንክ ከሌሎቹ በተለየ መልኩ ሰኞ ከጀመረበት ዝቅ ብሎ ነበረ ያጨረሰው። 1400 ላይ ሰኞ ጀምሮ አርብ ሲጨርስ 1325 አካባቢ ነው የጨረሰው። በገዢና በሻጭ መካከል የሚጠሩ ጥሪዎችም በዛም ያን ያህል ልዩነት ያላሳዩና ጤነኛ የነበሩ ሁኔታ ላይ መመልከት ችለናል። ሌላው የአቢሲኒያ ባንክን ደግሞ ስትመለከቱ ልክ እንደዚሁ እንደ አባይ ሁላ 1880 ላይ ጀምሮ አርብን ሲጨርስ ወደ ታች ወርዶ 1818 ላይ ነው የጨረሰው። ያ ማለት እንግዲህ ሰኞ የገዙ ሰዎች አርብ የከሰሩበትን ሁኔታ ልናገኝ እንችላለን ማለት ነው። ዋጋ ስትመለከቱ በተለይ ከጥሪ አንጻር የአቢሲኒያ ባንክን አክሲዮኖች ማለት ነው ገዢና ሻጭ የሚጠሯቸው ዋጋዎች መካከል በጣም ጤነኛ ያልሆነ ልዩነትን ትመለከታላችሁ። እስከ ዛሬ ድረስ ብዙም አይተን የማናቀው የሻጮች የጠሩት ዋጋ ገዢዎች ካስገቡት ዋጋ ያነሰበትን ሁኔታ ተመልክታችኋል። ለምሳሌ 40 ብር ሻጭ የጠራው ዋጋ ከገዢዎች ዋጋ ሲያንስ፣ ሐሙስ ላይ እንደዚሁ ደግሞ 60 ብር ያነሰ የሻጭ ዋጋ ገዢ የበለጠ ዋጋ ሲጠራ ተመልክተናል። ሜቢ እንግዲህ በአንድ መልኩ ይሄ ሊፈጠር የሚችልበት ብዙ እድል ሊኖር ይችላል። አንደኛው ምክንያት የሚመስለኝ እንግዲህ የሽያጭ ኦርደር የሚያስገቡ ሰዎች ኦኬ አስገቡ፣ ገዢ የሚባሉት ሰዎች ግዢ ኦርደር በሚያስገቡበት ሰዓት
ሲያስገቡ ያን ሲመዘግቡ የሻጭ ኦርደርን ሳይመለከቱ ኦርደር ቡኩ ነዋይ ላይ እንደተቀመጠው ማለት ነው ያንን ሳይመለከቱ በሚያስገቡበት ሁኔታ ሊፈጠር ይችላል ብዬ ልጠረጥር እችላለሁ። ኦር ደግሞ ባይ ኦርደር ያስገባው ኢንተርሚዲየሪ በነዋይ ላይ ያልተጠቀሙ እንበልና ኢንቨስተሩ አዘግይቶ አስገብቶትም ሊሆን ይችላል የሽያጩን ሳያየው በፊት መውረዱን ማለት ነው። እንደዚህ አይነት ነገሮች ሊሆኑ ይችላሉ ብለን እናስባለን። አሁንም ቢሆን ግን እንግዲህ ገበያው በዚህኛው ባሳለፍ ነው የነሐሴ 11 እስከ 15 በነበሩ 5 ቀናቶች መጠነኛ መነቃቃቶችን ያሳየ በአዲሱ በጀት ዓመት ትልቁን ግብይቱን ያካሄደ ትልቅ ገንዘብ የተንቀሳቀሰበት ሳምንት ሆኖ አልፏል። አብዛኛዎቹ አክሲዮኖች ሰኞ ከጀመሩበት አርብ ላይ ሲያጠናቀቁ ጥሩ ዋጋ ላይ ነው ያጠናቀቁት። ሁለቱ መጨረሻ ላይ የጠቀስኩላችሁ አክሲዮኖች ናቸው ወደ ታች ወርደው ያጠናቀቁት። የገዳ ባንክ አክሲዮኖች እምብዛም ብዙም ስላልተንቀሳቀሱ ያን ያህልንል ያልቻል ነው። የትኞቹን አክሲዮን ገዛችሁ እናንተ የትኞቹን ሸጣችሁ አስተያየታችሁን እንዴት ነበረ በዚህ ገበያ ላይ መሳተፍ ልምዱ እስቲ ንገሩን ኮሜንት ሴክሽን ላይ ጥያቄና አስተያየታችሁን እታች ጻፉልን። እንደዚሁ ስለ ግብይቱ አክሲዮኖችን መግዛት መሸጥ ላይ ቴክኒካል ነገሮች ምን ማለት ናቸው እንዴት ነው ትሬኒንግ መቀላቀል የምትፈልጉ ከሆነ ነሐሴ 19ና 21 የሚደረገውን በቴሌግራም ላይቭ ላይ ማለት ነው እታች ሊንኳን ዲስክሪፕሽን ላይ አስቀምጬላችኋለሁ ዲቴይሉ ማግኘት ትችላላችሁ እያልኩኝ የዛሬውን ቪዲዮ በዚሁ አጠናቅቃለሁ። የፍሬያማነት ሳምንት ይሆንላችሁ።